ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መደመጥ ያለባቸውን መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን ላስቀድም። ከሰሞኑ በማህበራዊ ሚዲያ ሲዘዋወር የነበረው ድምፃዊ አስጌ ዴንዴሾ ሴቶች አያፈቅሩም የሚለው ንግግሩ 3 ዓመት እስራትና 100 ሺህ ብር እንደሚያስቀጣው ከሕግ አኳያ መረጃዎች እየወጡ ይገኛሉ። በተያያዘ ዜና የኢትዮጵያ የሕግ ባለሙያዎች ሴቶች ማህበር በድምፃዊ አስጌ ላይ መግለጫን አውጥተዋል። ጉዳዩን አስመልክቶ የወጣውን መረጃ በዝርዝር ወደ እናንተ እናደርሳለን። በሌላ መረጃ በሞት ካጣናት 50 ቀን ያለፋት የሞዴል ቀነኒ አዱኛ የችሎት የቀጠሮ ቀን ዛሬ የነበረ ሲሆን ጉዳዩን አስመልክቶ ፍርድ ቤት በችሎቱ ምን ውሳኔ ሰጥቷል? ዝርዝሩ ተዘጋጅቷል። በሌላ ዜና 4 የኢቢኤስ ሰራተኞች በዋስ እንዲለቀቁ መወሰኑ ተገለጸ። ክቡራን አድማጮች ከዚህ መረጃ ሳንወጣ በተመሳሳይ የኢቢኤስ ቴሌቪዥንና 3 የጣቢያው ሰራተኞች በጥላቻ ንግግር ሐሰተኛ መረጃ በማሰራጨትም ተከሰዋል። ዝርዝሩን በመረጃችን ይዘነዋል። በሌላ መረጃ በቅርቡ ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል በይፋ መጀመራቸውን አውጀዋል። በዝርዝር መረጃው እንመለከተዋለን። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭር ዝርዝር ዘገባዎች በዚህ መረጃ ሰዓት አካተናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደወል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆይ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ ዝርዝር ዘገባዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያ በርዕሰ ጉዳዮቹ ቅድሚያ ያስደመጥኳችሁ መረጃዎች ወደ እናንተ ላድርስ። በሽብር ወንጀል ጉዳይ ተጠርጥረው በእስር ላይ የሚገኙ 4 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ዋስትና በማስያዝ እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት ትዕዛዝ ሰጠ። 2 የጣቢያ ሰራተኞች ጨምሮ 16 ተጠርጣሪዎች ላይ ክስ መመስረቱን የፌዴራል አቃቢ ሕግ ለፍርድ ቤት አስታውቋል ሲል የኢትዮጵያ ኢንሳይደር በዘገባው አካቷል። በሌላ ዜና በሞት ካጣናት 50 ቀን ያለፋት የሞዴል ቀነኒ አዱኛ የችሎት ቀጠሮ ዛሬ እንደነበረ ይታወቃል። ፍርድ ቤቱ በዛሬው ቀጠሮ ለፖሊስ ሌላ ተጨማሪ 10 ቀናት ለምርመራ ሰጥቷል። ስለዚህም ቀጣዩ የፍርድ ቤት ቀጠሮ ከ10 ቀናት በኋላ ይሆናል ማለት ነው። ሚዲያ ባለመዘገቡ የሚፈጠረውን ክፍተት በመጠቀም ከሚሰራጩ የውሸት መረጃዎች ራሳችን እንድንጠብቅም በዚህ አጋጣሚ መልእክት ማስተላለፍ እንወዳለን። በሌላ ዜና በሽብር ወንጀል ጉዳይ ተጠርጥረው በእስር ላይ የሚገኙ 4 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ዋስትና በማስያዝ እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት ትዕዛዝ ሰጠ። 2 የጣቢያው ሰራተኞችን ጨምሮ 16 ተጠርጣሪዎች ላይ ክስ መመስረቱን የፌዴራል አቃቢ ሕግ ለፍርድ ቤት አስታውቋል ሲል የዘገበው ኢትዮጵያ ኢንሳይደር ነው። በተመሳሳይ የኢቢኤስ ቴሌቪዥንና 3 የጣቢያው ሰራተኞች በጥላቻ ንግግር ሐሰተኛ መረጃ በማሰራጨት ተከሰሱ። የኢቢኤስ ቴሌቪዥን እህት ኩባንያና 3 የጣቢያው ሰራተኞች የጥላቻ ንግግርና ሐሰተኛ መረጃን በማሰራጨት ወንጀል ክስ ቀረበባቸው። በፌዴራል ከፍተኛ ፍርድ ቤት በቀረበው በዚህ የክስ መዝገብ ላይ ጋዜጠኛ መዓዛ መሐመድ በኢቢኤስ ቴሌቪዥን ሐሰተኛ ታሪኳ ተሰራጭቷል የተባለችው ብርቱካን ተመስገንን ጨምሮ 6 ተጠርጣሪዎች በሽብር ወንጀል ተከሰዋል። ይሁንና በአጠቃላይ 16 ተከሳሾች የተካተቱበት የክስ መዝገብ ለፌዴራሉ ከፍተኛ ፍርድ ቤት የሕገ መንግስትና ሽብር ወንጀል ጉዳዮች ችሎት ትላንት ማክሰኞ ሚያዝያ 28 2017 ዓ.ም ያቀረበው የፌዴራል ጠቅላይ አቃቢ ሕግ ነው። ከተከሳሾቹ መካከልም 8ቱ በአዲስ አበባ ከተማ አስተዳደር በቢሮና በወረዳ ደረጃ ያሉ ኃላፊዎችና ሰራተኞች እንደሆኑ ተረጋግጧል። አቃቢ ሕግ ለፍርድ ቤቱ ባቀረበው መዝገብ 3 የክስ አይነቶችን ጠቅሷል። የመጀመሪያው ክስ የሽብር ወንጀልን ለመከላከልና ለመቆጣጠር በ2011 ዓ.ም የወጣውን አዋጅ በመተላለፍ የቀረበም ነው። አቃቢ ሕግ በክሱ የጠቀሰው የአዋጁ ድንጋጌ የሽብር ድርጊት በመፈጸም የሰው ሕይወትን ለአደጋ ማጋለጥንም ያመላክታል። ይህ ድንጋጌ ተጠቅሶ ክስ ከቀረበባቸው ተጠርጣሪዎች ውስጥ በቀዳሚነት የተቀመጡት በአሁኑ ወቅት ነዋሪነታቸውን በውጭ ሀገር ያደረጉት ጋዜጠኛ መሐመድ እና ተስፋዬ ወልደ ስላሴ እንደሆኑ አቃቢ ሕግ ለፍርድ ቤቱ አስረድቷል። ክቡራን አድማጮች በመቀጠል የአፍ ወለምታ ከተጠያቂነት አያድንም፣ አስጌ ሴቶች አያፈቅሩም የሚለው ንግግሩ 3 ዓመት እንደሚያስቀጣውና 100 ሺህ ብር እንደሚያስቀጣውም ተገልጿል። የሕግ ባለሙያና ጠበቃ ወይዘሮ ሰብለ አሰፋ ከ5000 ሴቶች በአንድ ሳጥን ውስጥ ከቶ ሁሉንም አንድ ናቸው የሚለው ድምዳሜ እጅግ የተሳሳተ መሆኑን ጠበቃ ሰብለ አሰፋ ተናግረዋል። ሴቶች በእምነት፣ በባህል፣ በእድሜ፣ በትምህርት ያገባ ያላገባ በሚልና
በሌሎችም የተለያዩ ሆነው እያሉ አንድ ናቸው ማለት ሐሰተኛ መረጃ በማሰራጨት የሚያስከስሰው እንደሆነ ነው ጠበቃው የጠቆመችው። ይሁንና በሁለተኛ ደረጃ እውቅናና ተደማጭነቱን ተጠቅሞ 5000 በላይ ተከታይ ባለው ገጹ ላይ ሴቶች ስታተስ ነው እንጂ ሰው አያፈቅሩም ብሎ በማሰራጨቱ በተለይ ነገር ግን ማገናዘብ በቅጡ በማይችሉት የበለጠ ሴቶች ላይ መድሎ እንዲፈጸምባቸው እንዳያፈቅሩና በጥርጣሬ እንዲታዩ የሚያደርግ በመሆኑ ሐሰተኛ መረጃና የጥላቻ ንግግር መከላከል አዋጁ 11/85 መሰረት 3 ዓመት እስራትና 100,000 ብር እንደሚያስቀጣውም ተገልጿል። ከዚሁ መረጃ ሳንወጣ በተመሳሳይ የኢትዮጵያ የሕግ ባለሙያ ሴቶች ማህበር በድምፃዊ አስጌ ላይ መግለጫን አውጥቷል። የኢትዮጵያ የሕግ ባለሙያ ሴቶች ማህበር ሰሞኑን በማህበራዊ ሚዲያ ላይ በአንድ ታዋቂ ሙዚቀኛ ወይም ደግሞ አስገኘው አሽጎ ሴቶችን በተመለከተ በተሰጠ አስተያየት ላይ ከኢትዮጵያ ሕግ ባለሙያ ሴቶች ማህበር የተሰጠ መግለጫ እንደሚታወቀው በሀገራችን የሴቶችና የሴት ሕፃናት ጥቃት ከጊዜ ወደ ጊዜ እየጨመረ አይነቱን እየቀያየረና በአፈጻጸሙ እየረቀቀ የመጣ እጅግ አሳሳቢ ጉዳይ ነው። ይህንን ለመከላከል የተለያዩ የሚመለከታቸው አካላት እንዲሁም መላው የህብረተሰብ ክፍል የራሱን አስተዋጽኦ ማድረግ እንዳለበትም እውን ነው። አብዛኛው የማህበረሰብ ክፍል ጥቃት ምን ማለት እንደሆነ በቂ ግንዛቤ የሌለው ከመሆኑም በተጨማሪም በአንዳንድ ግለሰቦች የሚሰነዘሩ ሴቶችን የተመለከቱ አስተያየቶች ለጥቃት መባባስ ጉልህ ሚና አላቸው። ይሁንና ከዚህ ጋር ተያይዞ ሰሞኑን በአንድ ታዋቂ ግለሰብ ማለትም በድምፃዊ አስገኘው አሽኮ ሴቶችን በተመለከተ በማህበራዊ ሚዲያ ላይ የተደረገው ንግግር ሴቶች በአካላዊ፣ በኢኮኖሚያዊ እንዲሁም በጎጂ ልማዳዊ ድርጊቶች እየደረሰባቸው ካለው ጥቃት በተጨማሪም በጠቅላላው በመፈረጁ የስነ ልቦናዊ ጥቃት እንዲደርስባቸው ያደረገና ብዙ ሴቶችንም ያስቆጣ ተግባር ነው። በሌላ በኩል ደግሞ ጉዳዩን ብዙ ሴቶች እንዲቀባበሉትና የበለጠ ሴቶች ላይ እንዲዘባበቱ ያነሳሳም ጭምር ሆኗል። ይሁንና ድምፃዊው ከዚህ ቀደም የሀገር ካስማ በተሰኘው ሴቶችን ለማበረታታት ታልሞ በተሰራ ህብረ ዜማ ላይ በመሳተፍ የሴቶች አጋር መሆኑን በማሳየቱ እንደ ተቋም እውቅና ሰጥተን የነበረ ሲሆን አሁን ባደረገው ንግግር ግን ሴቶች ላይ የጥላቻ ዘመቻ እንዲከፈት በማድረጉ ማህበራችን እጅግ ያዘነ መሆኑን ለመግለጽ እንወዳለን። ድምፃዊው በንግግሩ በፍቅር ያበደች ሴት ካሳየኝ የማይሞት ሰው አሳይሃለሁ በማለት ሴቶችን ሁሉ በአንድ በመፈረጅ በአጠቃላይ የሴቶችን ስብዕና የሚነካና ሴቶች በሕገ መንግስቱ የተሰጣቸው ክብራቸው ተጠብቆ የመኖር መብት የጣሰ አስተያየትንም ሰጥቷል። ይህ ንግግሩ በሀገራችን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185/2012 አንቀጽ 2 ንዑስ 2 4 እና 7ን የጣሰ የወንጀል ተጠያቂነትን የሚያመጣም ተግባር ነው። በመሆኑም ማህበራችን ግለሰቡ በተገቢው መልኩ በሕግ ተጠያቂ እንዲሆን የሚሰራ መሆኑን እየገለጽን የተፈጸመውን ድርጊት አጥብቀን እናወግዛለን። ዛሬ ላይ ያለ ተጠያቂነት የምትተላለፍ አንዲት ጥላቻ ነገ ላይ በሴቶች ላይ ለሚፈጸሙ ከባድ ዘመቻ በር ከፋች በመሆኗ ይህንን ንግግር የምታሰራጩ የማህበራዊ ሚዲያዎችም ይህንን ከማድረግ እንድትቆጠቡ እናሳስባለን። በሴቶች ላይ የሚፈጸም ጥቃት መከላከል የሁሉም የህብረተሰብ ክፍል ኃላፊነት ነው። በሴቶች ላይ የሚፈጸም የጥላቻ ንግግርንም አጥብቀን እንቃወማለን ሲል የኢትዮጵያ የሕግ ባለሙያ ሴቶች ማህበር መጋቢት 28 ቀን 2017 ዓ.ም አዲስ አበባ ባወጣው መግለጫ ላይ አስታውቋል። በመቀጠል በቅርቡ ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን በይፋ አውጀዋል። የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ ሐጂ ኢብራሂም ኡስማን ሚያዝያ 11 ቀን 2017 ዓ.ም አጃቢዎቻቸውና ክልሉ መድቦላቸው የነበረውን ተሽከርካሪና ከነሹፌሩ ይዘው ወደ ኤርትራ መኮብለላቸውን በወቅቱ መዘገቡ አይዘነጋም። የቀድሞ ባለስልጣን አሁን ላይ የአፋር ብሔራዊ አንድነት አብዮታዊ ግንባር የሚል ትግልን የሚያካሂዱ ድርጅት አቋቁሜያለሁ ሲሉም ገልጿል። በኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኢትዮጵያ መንግስት ካኮረፈም በኋላ በሁለቱ ሀገራት ውጥረት ያየለ ሲሆን የኤርትራ መንግስት በኢትዮጵያ ያኮረፈ ቡድኖችን በማሰባሰብ ላይ እንደምትገኝም የሚያሳዩ መረጃዎች ያመላክታሉ። በጉዳዩ ላይ እስካሁን በአፋር ክልላዊ መንግስትም ሆነ በፌዴራል መንግስቱ የተገለጸ ነገር እንደሌለም ተዘግቧል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ
ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።